ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝ በቅድሚያ ርዕሰ ጉዳዮችን እናሰማችሁ። የትግራይ ባለስልጣናት የነፃ መሬት አደረጃጀት እናፈርሰዋለን አሉ። በኋላ ሕግና ስርዓት ይከበራል ሲሉም አሳስበዋል። የአገልግሎት ታሪፍ በ400 በመቶ ሊጨምር ነው የሚል አስደንጋጭ ዜና ተሰማ። የአገሪቷ መንግስት በሸቀጦችና መሰረታዊ ፍጆታዎች ሲያደርጋቸው የነበሩት ድጎማዎች ማንሳቱን ተከትሎ ዜጎች ይከፍሉት የነበረው የአገልግሎት ክፍያዎች በእጥፍ እየጨመረ ይገኛል። በሌላ ዜና ትራምፕ ግድቡን የሚመለከት የተሳሳተ መረጃ አሰራጩ ሲል ማስተባበሪያው አስተባባለ። በኢትዮጵያውያን አቅምና ወጪ እንዲገነባ ግድቡ የተጀመረው ግድብ የውጭ ድርጅቶችና ባለሀብቶች ጣልቃ ገብነት እንዳይኖር ጥንቃቄ ሲደረግበት የነበረ ነው። ሆኖም አሜሪካ በግድቡ እጅ ያለበት ማለቷን ተከትሎ በዜጎች ላይ ጥያቄ ፈጥሯል። በአማራ ክልል የኮንስትራክሽን ስራዎች እየተቋረጡ ነው ተባለ። በክልሉ በግንባታው ዘርፍ ላይ የሚሰሩ ተቋማት አብዛኞቹ በክልሉ በሚስተዋለው የጸጥታ ችግር ምክንያት ከስራ እየወጡ ነው። ችግኝ በመትከሉ ምክንያት የእስራት ጊዜውን ከ1095 ወደ 25 ቀናት የተቀነሰለት ተጠርጣሪ አነጋጋሪ ሆነ። ለመዳንም ሆነ ለመጥፋት በኮሪደር ልማት የሚኖርን ድርሻ የሚታይ ሲሆን የሚተላለፈው ውሳኔ በዜጎች ኑሮ ላይ ተጽዕኖ ፈጣሪ ሆኗል። የኦሮሞ ነጻነት ሰራዊት መንግስት በኦሮሚያና አማራ ክልሎች መካከል አመፅ ለመቀስቀስ አቅዷል ሲል ከሰሰ። ናይሮቢና የኬንያ ከተሞች በተቃውሞ ሰልፈኞች ተጥለቅልቀው ዋሉ። ትላልቅ ከተሞች ዛሬ የሀገሪቱን መንግስትና የፖሊሲን የኃይል እርምጃ በሚቃወሙ ሰልፈኞች ተጥለቅልቀዋል። የኢትዮጵያ ብሔራዊ ባንክ 10.5 ቢሊዮን ብር ኪሳራ አጋጠመው። በተጨማሪም በዚህ ዓመት ብቻ ከሳውዲ አረቢያ 58.7 ቢሊዮን፣ ከተባበሩት አረብ ኤምሬትስ 173.8 ቢሊዮን ብር መበደሩን ተሰምቷል። በእስራኤል ጥቃት ተገደሉ የተባሉ 3 የጦር መሪዎች የኢራን የድል በዓል ላይ ተገኙ። ይህ በእንዲህ እያለ ኢየሩሳሌም ጋዛ ውስጥ 7 የእስራኤል ወታደሮች መገደላቸው ተሰምቷል። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን በመጫንም አዳዲስ መረጃዎቻችንን እንዲደርሷችሁ አድርጎ ስለምትመርጡ እናመሰግናለን። የትግራይ ባለስልጣናት የነፃ መሬት አደረጃጀት እናፈርሰዋለን አሉ። የደቡባዊ ምስራቅ ዞን አስተዳዳሪ በነፃ መሬት ያለው የታጣቂዎች አደረጃጀት ይፈርሳል ሲሉ አሳውቀዋል። የዞኑ አስተዳዳሪ ሆነው የተሸሙት ከላሊ ሀጋዚ በተለይም በአፋር ክልል እየተደራጀ ነው ስለተባለው ታጣቂ ኃይል ማብራሪያ ሰጥተዋል። በነፃ መሬት ያለው አደረጃጀት በሰላማዊ መንገድ እናፈርሰዋለን ብለዋል። በስመ ነፃ መሬት የሽፍታ አካባቢ እንዲሆን አንፈቅድም ያሉት አስተዳዳሪው ይህ ተግባር ለማስቆም እንደሚሰራ አስረግጠዋል። በተጨማሪም ሰዎች በፖለቲካ አቋማቸው እምነታቸውንና አመለካከታቸውን ማግለል መቆም እንደሚገባ አሳስበዋል። የደቡባዊ ምስራቅ ዞን አመራሮች ለሁለት በመከፈላቸው የጸጥታና መንግስታዊ አገልግሎቶች ችግር ላይ ወድቆ ቆይቷል። ህዝብ ሰላሙ ተረጋግጦ ወደ ልማት እንዲሰማራ ሰዎች በአመለካከታቸው ምክንያት የሚደርስባቸው መገለል እንዲቆም ጠይቀዋል። በተያዘ በመድረኩ የተገኙት የትግራይ የጸጥታ ኃይል ከፍተኛ አዛዥ ዮሐንስ ወልደ ጊዮርጊስ ከአሁን በኋላ ህግና ስርዓት ይከበራል ሲሉ አሳስበዋል። ለትግራይ ህዝብ ጥቅም እታገላለሁ የሚል የትኛውም አካል ጄኖሳይድ ከፈጸመ ኃይል ጋር አይወዳጅም ያሉት ጀኔራሉ የትኛውም አደረጃጀት ከትግራይ ህዝብ በላይ አይደለም ብለዋል። ከቅርብ ጊዜ ወዲህ የህወሓት ከፍተኛ አመራሮች የነበሩት ፖለቲከኞች ከብልጽግና መንግስት ጋር የሚያደርጉትን ግንኙነትና የመንግስት ፖሊሲና የቀጣይ እቅድ በሚዲያ ቀርቦ መናገራቸው አነጋጋሪ ሆኖ ሰንብቷል። በሌላ በኩል በዛላምበሳ ተከፈተ የተባለው ድንበር የሁለቱም ማለትም የትግራይና የኤርትራ የህዝብ ለህዝብ ግንኙነት ፈጥሯል መባሉን ተከትሎ ከግንኙነቱ በስተጀርባ የትግራይ ጊዜያዊ አስተዳደር አካላትና የህወሓት ፖለቲከኞች እንዲሁም የሻዕቢያ ሰዎች አሉበት መባሉን ተሰምተዋል። በሁለቱም ጫፍ በትግራይ ጄኖሳይድ የፈጸሙ አካላት እየተደረገ ያለው ግንኙነት ለአንዳንዶቹ ተስፋ፣ ለሌሎቹ ደግሞ የጦርነት ከበሮ እንዳይመታ የሚል ስጋትን ይዞ እየመጣ ይገኛል። የአገልግሎት ታሪፍ በ400 በመቶ ሊጨምር ነው የሚል አስደንጋጭ ዜና ተሰማ። የአገሪቷ መንግስት በሸቀጦችና መሰረታዊ ፍጆታዎች ሲያደርጋቸው የነበሩት ድጎማዎች ማንሳቱን ተከትሎ ዜጎች ይከፍሉት የነበረው የአገልግሎት ክፍያዎች በእጥፍ እየጨመረ ይገኛል። አሁን ደግሞ የ400% የታሪፍ ጭማሪ ያደርጋል ተብሎ የሚጠበቀው የኢትዮጵያ ኤሌክትሪክ አገልግሎትና የኢትዮጵያ ኤሌክትሪክ ኃይል መንግስትንና የነዳጅ ኢነርጂ ባለስልጣንን በማማከር ከ2024 እስከ 2028 ባሉት ዓመታት የኤሌክትሪክ ታሪፍ ደረጃ በደረጃ ጭማሪ ይደረጋል ተብሏል። ይህ ታሪፍ ማስተካከያ የኢትዮጵያ ኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ መሰብሰብ እንዲችል ይደረጋል ተብሎ ሲጠበቅ፣ ለኢትዮጵያ ኤሌክትሪክ አገልግሎት ደግሞ የተረጋጋ የፋይናንስ ሁኔታ እንዲፈጥርና አቅሙን እንዲያሳድግ በማድረግ የብሔራዊ ኤሌክትሪክ መስመር የማስፋፋትና የመቆጣጠር ተግባሩን እንዲወጣ ያስችለዋል ተብሏል። የኤሌክትሪክ ኃይል አቅርቦት ደህንነት ላይ መሻሻሎች እንዲቀጥሉ
የተመረተውን ኃይል ወደ ኤሌክትሪክ መለወጥ እንዲፋጠን የታሪፍ ጭማሪው ተቀባይነት አስፈላጊ መሆኑን ሪፖርቱ ያስረዳል። የኢትዮጵያ ኤሌክትሪክ ኃይልን የፋይናንስ ጫናን ለማቃለልና አቅሙን ለማጠናከር ሲባል ከዕዳው ውስጥ ከፍተኛው ድርሻ ወደ ዕዳና ንብረት አስተዳደር ኮርፖሬሽን እንደተላለፈለት የሚጠቁመው ሪፖርቱ ለኃይል ዘርፉ የፋይናንስ መረጋጋት ወጪን ያማከለ ታሪፍ ማግኘት አስፈላጊ ሆኖ ተገኝቷል ይላል። የታሪፍ ማስተካከያ እቅዱ ትልቅ እርምጃ ተደርጎ መወሰዱን የሚያመለክተው ሪፖርቱ የዋጋ ግሽበት መጠን እየታየ ተጨማሪ ማስተካከያዎች እንዲኖሩ እንደሚያደርግ ይጠቅሳል። እያደገ የሚሄደው የታሪፍ ጭማሪ በዝቅተኛ የኑሮ ደረጃ በሚገኙ ተጠቃሚዎች ላይ ተግዳሮቶች ሊፈጥር እንደሚችል የሚጠቁመው ሪፖርቱ የተጠቃሚነት ፍላጎት እንዲቀንስ ሊያደርግ እንደሚችል ያክላል። በታሪፍ ከፍተኛነት ሳቢያ ተጠቃሚዎች ለፀሐይ ኃይል ቅድሚያ ሊሰጡ እንደሚችሉ ተመላክቷል። በ2028 አጠቃላይ የአገልግሎትና የንግድ ዘርፍ የኤሌክትሪክ አገልግሎት ታሪፍ ተመን ጭማሪ በኪሎዋት ሰዓት ከ2 ብር 12 ሳንቲም ወደ 9 ብር ከ8 ሳንቲም ይደርሳል። ይህም መጠነኛ የታሪፍ ጭማሪ ነው ሲል ነው አገልግሎት የገለጸው። ከፍተኛ የኤሌክትሪክ ኃይል ተጠቃሚ ለሆኑ ኢንዱስትሪዎች ከፍተኛ ታሪፍ የሚጥል ሲሆን ለከፍተኛ የኤሌክትሪክ መጠን ተጠቃሚ ኢንዱስትሪዎች በኪሎዋት ሰዓት ከ1 ብር ከ36 ሳንቲም ወደ 2 ብር ከ80 ሳንቲም ከፍ እንደሚል ተጠቅሷል። የታሪፍ ማስተካከያ እቅዱ ቀስ በቀስ ወደ ወጪን መሰረት ያደረገ የኤሌክትሪክ ታሪፍ ወደ ማስከፈል መሸጋገሩን የሚያረጋግጡ በርካታ ቁልፍ ነገሮችን ያካትታል ተብሏል። በዚህም በሚቀጥሉት 4 ዓመታት የኤሌክትሪክ አገልግሎት ታሪፍ በየጊዜው እየጨመረ ሲሄድ በሩብ ዓመት ጊዜ ውስጥ በ10 በመቶ እድገት እንደሚኖረው ተጠቁሟል። ዘመናዊ የኃይል ስማርት ሜትር ተጠቃሚዎች በተጠቀሙበት ጊዜ ልክ መሰረት ያደረጉ የኤሌክትሪክ ታሪፍ ክፍያ የሙከራ ፕሮጀክቶችን አጠቃቀም ለማስፋት እቅድ መያዙ ተነግሯል። በጊዜ ላይ የተመሰረተ የታሪፍ ክፍያ ሙሉ ትግበራ በ2026 በትልልቅ ኢንዱስትሪዎችና በንግድ ደንበኞች ላይ ይጀመራል ተብሎ እንደሚጠበቅ በሪፖርቱ ተገልጿል። ሆኖም በትልልቅ ኢንዱስትሪዎችና ወደ ውጭ በሚላክ ኃይል ላይ የሚጨመረው ታሪፍ ኢትዮጵያ በምስራቅ አፍሪካ ያላትን ኤሌክትሪክ ኃይል ላኪነት ሚና ተወዳዳሪነት ለማረጋገጥ በየጊዜው ሊገመገም እንደሚችል በሪፖርቱ ሳይጠቀስ አልታለፈም። በሌላ ዜና ትራምፕ ግድቡን የሚመለከት የተሳሳተ መረጃ አሰራጩ ሲል ማስተባበሪያው አስተባበለ። የታላቁ ህዳሴ ግድብ ማስተባበሪያ ቢሮ ኃላፊ ፕሬዚዳንት ትራምፕ ግድቡን አስመልክቶ የሰነዘሩትን አስተያየት ውድቅ አድርጓል። የጽህፈት ቤቱ ዋና ስራ አስፈጻሚ አረጋዊ በርሄ ፕሬዚዳንቱ ትሩዝ ሶሻል ተብሎ በሚጠራው የማህበራዊ ትስስር ገጻቸው ዩናይትድ ስቴትስ የህዳሴ ግድብን በገንዘብ ደግፋለች ማለታቸውን መሰረተ ቢስ ሲሉ ነው የገለጹት። ኃላፊው ህዳሴ ግድብ ከ2003 ጀምሮ በኢትዮጵያ ህዝብ ሀብት፣ ጉልበት፣ እውቀትና በኢትዮጵያ መንግስት የገንዘብ ድጋፍ እየተገነባ ያለ ነው ሲሉ አጽንኦት ሰጥተዋል። አክለውም የአሜሪካውን መሪ ንግግር ከዓለም አቀፉ ፖለቲካ ጋር የተያያዘ ነው ማለታቸው ተዘግቧል። ባለፈው ሳምንት ለህዳሴው ግድብ ግንባታ የአሜሪካ መንግስት በገንዘብ ደግፏል መባሉን ተከትሎ አነጋጋሪ ሆኖ ሰንብቷል። ይህ በኢትዮጵያውያን አቅምና ወጪ እንዲገነባ ግድቡ የተጀመረው ግድብ የውጭ ድርጅቶችና ባለሀብቶች ጣልቃ ገብነት እንዳይኖር ጥንቃቄ ሲደረግበት የነበረ ነው። ሆኖም አሜሪካ በግድቡ እጅ ያለበት ማለቷን ተከትሎ በዜጎች ላይ ጥያቄ ፈጥሯል። በአማራ ክልል የኮንስትራክሽን ስራዎች እየተቋረጡ ነው ተባለ። በክልሉ በግንባታው ዘርፍ ላይ የሚሰሩ ተቋማት አብዛኞቹ በክልሉ በሚስተዋለው የጸጥታ ችግር ምክንያት ከስራ እየወጡ መሆኑን የክልሉ ኮንስትራክሽን ስራ ተቋራጮች ማህበር ገልጿል። በክልሉ ከ3000 በላይ ተቋማት በግንባታው ዘርፍ ለመንቀሳቀስ ፈቃድ አውጥተው ይሰሩ እንደነበር የገለጸው ማህበሩ በማህበሩ ስር ደግሞ ከ765 በላይ ተቋማት ነበሩ። ነገር ግን ክልሉ ላይ በተፈጠረው የጸጥታ ችግር ምክንያት ምቹ ሁኔታ ባለመኖሩ አብዛኞቹ ጨረታዎች ለመንግስት የልማት ድርጅቶች የሚሰጡ በመሆናቸው ብዙዎቹ በአቅም ማነስ ምክንያት ከዘርፉ እየወጡ ነው ሲሉ የማህበሩ ፕሬዝዳንት አቶ ሙሉቀን ቢተው ተናግረዋል። ችግሩን ለማስተካከል ይመለከታቸዋል የተባሉ አካላትን ጠይቀናል፣ ነገር ግን ምንም መፍትሄ ማግኘት አልተቻለም ያሉት አቶ ሙሉቀን በዕዳ ምክንያት ቋሚና ተንቀሳቃሽ ንብረቶቻቸውን ያጡ እንዲሁም ከዘርፉ የወጡና ሌላ ዘርፍ የቀየሩም ባለሙያዎች አሉ። አሁን ላይ በክልሉ ከሚሰሩት የግንባታ ስራዎች ውስጥ በግብረሰናይ ድርጅቶች የሚመጡ ግንባታዎች ብቻ በግሉ ዘርፍ እየተሰሩ ነው ብለው፣ ነገር ግን ይህ ለሁሉም የሚዳረስና ሰፊ ባለመሆኑ ችግሩ ባለሙያዎቹ ስራ እንዲያጡ ምክንያት መሆኑን ገልጸዋል። ከዘርፉ ለመውጣታቸው የጸጥታው ችግርና የመንግስት የልማት ድርጅቶች ያለ ጨረታ የሚወስዷቸው ፕሮጀክቶች መብዛት ዋና ምክንያቶች ናቸው ተብሏል። የኦሮሚያ ነጻነት ሰራዊት መንግስት በኦሮሚያና አማራ ክልሎች መካከል አመጽ ለመቀስቀስ አቅዷል ሲል ከሰሰ። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 2017 በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባበለ። የሸኔ ታጣቂዎች ናቸው ተብለው የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶችን ዋቢ አድርገን መዘገባችን ይታወሳል። ጥቃቱ አርብ ዕለት ከቀኑ 11 ሰዓት ገደማ መፈጸሙ የተገለጸ መሆኑን የተዘገበ ሲሆን
የጥቃቱ አድራሾች በአካባቢው የሚንቀሳቀሱ የኦነግ ሸኔ ታጣቂዎች ናቸው ብለዋል። በታጣቂዎቹ የተገደሉት ባህታዊ ኃይለ ሚካኤል የተባለው አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽኗቸዋል ሲሉ ተናግረው ነበረ። ይሁን እንጂ ከአዲስ ስታንዳርድ ጋር ቆይታ ያደረጉና የታጣቂ ቡድኑ ከፌዴራል መንግስት ጋር ባካሄዳቸው በሁለቱም የሰላም ንግግሮች ላይ የተሳተፉ አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ አስተባብለዋል። ክስተቱን መንግስት በአገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዲስ ውጥረቶችን ለመቀስቀስ የቀየሰው ስትራቴጂ ነው ሲሉ ወቅሰዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረስ ሆን ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ሲሉ ገልጸዋል። ታጣቂ ቡድኖች ምንም እንኳን የርዕዮተ ዓለምና የፖለቲካ ልዩነቶች ቢኖራቸውም ከብሔር ክፍፍል አሻግረው በማየት በስርዓቱ ላይ ማተኮር ጀምረዋል። በመሆኑም መንግስት በኦሮሚያና በአማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረ መቃቃርና ልዩነት እየጠበበ መምጣቱ በእጅጉ አስጨንቆታል ብለዋል። እኚሁ አመራር ቀደም ሲል በአካባቢው የነበሩት የፌዴራል የጸጥታ ኃይሎች በኦሮሚያ ክልል ልዩ ኃይሎች መተካታቸውን ገልጸው ይህ በክልሉ ውስጥ ባለው የውጊያ ስልት ላይ ለውጥ መኖሩን ያሳያል ብለዋል። አክለውም ጥቃቱ በኦሮሞ ነጻነት ሰራዊት ላይ መላከኩ መንግስት ተቃውሞ እያጋጠመው ባለበት በአሁኑ ሰዓት ጥርጣሬን ለመፍጠርና በማህበረሰብ መካከል ግጭትን ለመቀስቀስ ያለመ ነው ሲሉ አጽንኦት ሰጥተዋል። ጉዳዩን በተመለከተ በፌዴራል መንግስትም ሆነ በኦሮሚያ ክልል መንግስት እስካሁን ምንም ምላሽ አልተሰጠም። ችግኝ በመትከሉ ምክንያት የእስራት ጊዜውን ከ1095 ወደ 25 ቀናት የተቀነሰለት ተጠርጣሪ አነጋጋሪ ሆነ። የብልጽግናው መንግስት በተለይም የኮሪደር ልማቱ ስስብልቱ ሲሆን ከልማቱ ጋር የተገናኘ ማንኛውም ጉዳይ በሰዎች ህይወት ላይ ትልቅ አሻራ እያስቀመጠ ይገኛል። ለመዳንም ሆነ ለመጥፋት በኮሪደር ልማቱ የሚኖረን ድርሻ የሚታይ ሲሆን የሚተላለፈው ውሳኔ በዜጎች ኑሮ ላይ ተጽዕኖ ፈጣሪ ሆኗል። በቅርቡ የትራፊክ ፖሊስ እንዲሁም የመንግስት ሰራተኛ የሆነ ግለሰብ ከጸጥታ ኃይል ጋር ሲደባደብ የሚያሳየው ተንቀሳቃሽ ምስል በማህበራዊ ትስስር ገጽ እየተዘዋወረና ብዙዎች የተቀባበሉት መሆኑ ይታወሳል። ግለሰቡ በቁጥጥር ስር ውሎ ጉዳዩ የታየ የነበረ ሲሆን ፍርድ ቤት ቀርቦም ውሳኔ ተላልፏል። ፍርድ ቤት የደበደበው ተከሳሽ ታማኝ አስማማው እንዳርጌ 3 ዓመት የተፈረደበት ሲሆን ነገር ግን ተከሳሹ አረንጓዴ አሻራ በችግኝ ተከላ አስተዋጽኦ ያደረገ በመሆኑ የእስራት ጊዜው 25 ቀናት ብቻ እንዲሆን ተብሎም ቀሎለታል። በተጨማሪ የቤተሰብ አስተዳዳሪ ታማሚና ከዚህ በፊት ምንም አይነት የወንጀል ክስ የሌለበትና ጸባዩ በጣም ጥሩ የሆነ ግለሰብ ነው ተብሎ የተዘረዘሩት ማቅለያዎች ከ3 ዓመት ወደ 25 ቀናት ወርዶ ተከሳሽ ታማኝ አስማማው እንዳርጌ የ25 ቀን እስር እንዲታሰር እንደተፈረደበት ተሰምቷል። የኢትዮጵያ ብሔራዊ ባንክ 10.5 ቢሊዮን ብር ኪሳራ አጋጠመው። ተጨማሪም በዚህ ዓመት ብቻ ከሳውዲ አረቢያ 58.7 ቢሊዮን፣ ከተባበሩት አረብ ኤምሬትስ 173.8 ቢሊዮን ብር መበደሩን ተሰምቷል። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት ባደረገው ስምምነት መሰረት የተቀጠረው ኤምኤስሲ ኦዲት ሰርቪስ ኤልኤልፒ የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቶ ማሞ ምህረቱ የባንኩን ዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ ተመላክቷል። ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት፣ ባንኩ ለመንግስት አበድሮ መመለስ ያልቻለው እንዲሁም በዚሁ ዓመት በነበረው የብር የመግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ ደርሶበታል። የኦዲት ሪፖርቱ የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልግም አስምሮበታል። በተመሳሳይ የውጭ ምንዛሬ በገበያ ዋጋ እንዲመራ ከመወሰኑ ሐምሌ 2024 በፊት በነበረው የብር የመግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን የኦዲት ሪፖርቱ አመልክቷል። ይህ ሊሆን የቻለው ብር ከውጭ ምንዛሬ ጋር የነበረው ዋጋ በተከታታይ የወረደ መምጣት፣ የባንኩ ሀብትና ዕዳ በውጭ ምንዛሬ የተወሰነ መሆኑና ለዓለም አቀፍ የፋይናንስ ተቋማት ያለበት ዕዳ በውጭ ምንዛሬ የሚከፈል በመሆኑ እንደሆነ ተገልጿል። ተለዋጭ በሆነ የማክሮ ኢኮኖሚ ምህዳር ውስጥ በተለይም ተቀያያሪ የውጭ ምንዛሬ ግብይት፣ የዋጋ ንረት፣ የህጎች መቀያየር የባንኩን የውጭ ምንዛሬ አቅም ፈትኖታል ተብሏል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መሆኑን፣ 13 ቢሊዮን ብር ለግል ባንኮች እንዲሁም ለመንግስት 687.8 ቢሊዮን ብር በአጠቃላይ 836 ቢሊዮን ብር የብድር ክምችት አለበት። በተጨማሪም በ2024 ሰኔ ወር ከሳውዲ አረቢያ 58.7 ቢሊዮን ብር እና ከተባበሩት አረብ ኤምሬትስ 173.8 ቢሊዮን ብር የተበደረ መሆኑ ሪፖርቱ ያስረዳል። በውጭ ምንዛሪ ግብይት ተለዋዋጭና ተቀያያሪ ባህሪ ስርዓት ባንኩ የፋይናንስ ቁማና ላይ ተጽዕኖ እንደሚያሳድር ሪፖርቱ አመላክቷል።
ናይሮቢና የኬንያ ከተሞች በተቃውሞ ሰልፈኞች ተጥለቅልቀው ዋሉ። የኬንያ ትልልቅ ከተሞች ዛሬ የሀገሪቱን መንግስትና የፖሊሲን የኃይል እርምጃ በሚቃወሙ ሰልፈኞች ተጥለቅልቀዋል። የዛሬው ሰልፍ የተጠራው የኬንያ ጸጥታ አስተባባሪዎች አምና የገደሏቸውን የተቃወሙ ሰልፈኞች ለመዘከር ነው። ባለፈው ዓመት መንግስት የቀረጥ ጭማሪ ለማድረግ መወሰኑን በመቃወም አደባባይ በወጡ ሰልፈኞች ላይ ጸጥታ አስከባሪዎች በከፈቱት ተኩስ በትንሹ 60 ሰልፈኞች ተገድለዋል። ሌሎች 20 ሰዎች እስካሁን የደረሱበት አይታወቁም። የኬንያ ፕሬዝዳንት ዊልያም ሩቶ የቀረጥ ጭማሪውን ደንብ ቢሽሩትም ህዝቡ በተለይም ወጣቱ ሰልፈኞች መገደላቸውን አጥብቆ ማጉዝን አላቆመም። ሟቾችን ለመዘከርና የፖሊስን እርምጃ ለመቃወም ዛሬ ናይሮቢ ውስጥ አደባባይ በወጡ ሰልፈኞችና በጸጥታ አስከባሪዎች መካከል በተደረገ ግጭት እስከ ማርፈጃው ድረስ ቢያንስ 10 ሰልፈኞች ቆስለዋል። ጸጥታ አስከባሪዎች የኬንያ ምክር ቤት ህንፃን፣ ቤተ መንግስቱንና ሌሎች መስሪያ ቤቶችን በእሾሃማ ሽቦ አጥረው በጥብቅ እየጠበቁ ነው። ናይሮቢ ውስጥ ግጭቱ ከተቀሰቀሰ በኋላ የኬንያ መገናኛ ብዙሃን የተቃውሞ ሰልፉን ሂደትና የሰልፈኛው ጥያቄ በቀጥታ እንዳያሰራጩ የሀገሪቱ መንግስት አዟል። ይሁንና አሶሺየትድ ፕሬስ እንደዘገበው ከርዕሰ ከተማይቱ በተጨማሪ ሞምባሳ፣ ኪሱሙ፣ ናኩሩሩ፣ ኒያሁሩሩ እና ሌሎች ከተሞች በተቃውሞ ሰልፈኞች ተጥለቅልቀዋል። በእስራኤል ጥቃት ተገደሉ የተባሉ 3 የጦር መሪዎች የኢራን የድል በዓል ላይ ተገኙ። ይህ በእንዲህ እያለ ኢየሩሳሌም ጋዛ ውስጥ 7 የእስራኤል ወታደሮች መገደላቸው ተሰምቷል። በእስራኤል ጥቃት ተገደሉ የተባሉ 3 የኢራን ጦር መሪዎች የኢራን የድል በዓል ከህዝብ ጋር ሲያከብሩ መታየታቸውን አናዶሉና የኢራን የሀገር ውስጥ መገናኛ ብዙሃን ዘግበዋል። እስራኤል ከሰኔ 13 ጀምሮ የኢራን የጦር ጀኔራሎችን መግደሏን ያስታወቀች ሲሆን 3ቱ የኢራን ጦር መሪዎች በትናንትናው ዕለት ኢራን የድል በዓሏን ስታከብር ከህዝቡ ጋር በመገኘት አክብረዋል። ከዚህ ውስጥ አንዱ የሆኑት የእስላማዊ አብዮታዊ ጥበቃ ኮርፑስ ቅዱስ ኃይል አዛዥ ብርጋዴር ጀኔራል እስማኤል ቃኒ በዓሉን ከህዝብ ጋር ማክበራቸውን የኢራቅ የሀገር ውስጥ መገናኛ ብዙሃን ዘግበዋል። በኢራን ታስኒም የዜና አገልግሎት የተለጠፈ ቪዲዮ ቃኒ በዝግጅቱ ላይ ከተሰበሰቡት መካከል አሳይቷል። በዚህ ወር መጀመሪያ ላይ የኒውዮርክ ታይምስ ጋዜጣ ቃኒ በእስራኤል ጥቃት ከተገደሉት የኢራን ጦር መሪዎች መካከል አንዱ እንደሆኑ ዘግቦ እንደነበር የሚታወስ ነው። በተመሳሳይ የወቅቱ የመከላከያ ሚኒስትርና የአየር ኃይል አዛዥ የነበሩ ብርጋዴር ጀነራል አዚዝ ናስራዛዴ በሰኔ ወር መጀመሪያ ላይ በመከላከያ ሚኒስትር ላይ በተፈጸመ የአየር ጥቃት ተገድለዋል ተብለው የነበረ ቢሆንም በህይወት እንዳሉና አሁንም በስልጣን ላይ እንደሚገኙ ተስኒም የዜና ወኪል ዘግቧል። የአያቶሊህ አሊ ካሚኒ ከፍተኛ አማካሪና የደህንነት ዋና አማካሪ አድሚራል አሊ ሻምካኒ ሰኔ 13 2025 በእስራኤል የአየር ጥቃት መሞታቸውን ከተነገሩት አንዱ የነበሩ ናቸው። አድሚራል አሊ ሻምካኒ በድል በዓሉ ላይ በመገኘት የድል በዓሉን አክብረዋል ሲሉ የኢራን የዜና ወኪሎች ዘግበዋል። ይህ በእንዲህ እያለ ደቡባዊ ጋዛ ሰርጥ ካን ዩኒስ ውስጥ የሸመቁ ታጣቂዎች በከፈቱት ጥቃት 7 የእስራኤል ወታደሮች ሲገደሉ ሌላ አንድ ወታደር ክፉኛ ቆስሏል። ሮይተርስ የዜና አገልግሎት እንደዘገበው ወታደሮቹ የተገደሉት ይጓዙበት የነበረውን ብረት ለበስ ተሽከርካሪን ታጣቂዎቹ በፈንጂ አንጉደውት ነው። የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሬን እንዳሉት የፍልስጤም ታጣቂዎች እዚያው ካን ዩኒስ ውስጥ በከፈቱት ሌላ ጥቃት አንድ የእስራኤል ጦር በጠና ቆስሏል። እስራኤል፣ ዩናይትድ ስቴትስ፣ የአውሮፓ ህብረትና ተባባሪዎቻቸው በአሸባሪነት የፈረጁት ሐማስ ጥቃቱን ማድረሱን አስታውቋል። ሐማስና ኢስላሚክ ጂሃድ መስከረም 2016 ደቡባዊ እስራኤል ላይ በከፈቱት ጥቃት 1200 ሰዎች መገደላቸውን የእስራኤል ባለሥልጣናት አስታውቀዋል። ታጣቂዎቹ ጥቃቱን በከፈቱበት ወቅት ካገቷቸው 251 ሰዎች መካከል 50ዎቹ እስካሁን አልተለቀቁም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስን ለማጥፋት ታጋቾችን ለማስለቀቅና ጋዛ ዳግም ለእስራኤል እንዳታሰጋ የማድረግ ግብ እንዳለው የተናገሩት የእስራኤል የብቀላ ጥቃት የጋዛ ሰርጥ ወድማለች። የእስራኤል ጦር ከ56000 በላይ ፍልስጤማውያንን ገድሏል። ከሟቾቹ 5700 የተገደሉት እስራኤል ከሐማስ ጋር ያደረገችውን የተኩስ አቁም ስምምነት ጥሳ ባለፈው መጋቢት አጋማሽ ዳግም ጋዛን መደብደብ ከጀመረች ወዲህ ነው። የፍልስጤም ባለሥልጣናት እንደሚሉት አብዛኞቹ ሟቾች ሴቶች፣ ሕፃናትና አቅመ ደካሞች ናቸው። ከመስከረም 2016 ወዲህ የእስራኤል ጦር የተገደሉበት ወታደሮች ቁጥር ከ860 በልጧል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።